ሙስሊሞች ውድድሩን ሃይማኖት አድርገውታል የሚል ስም ማጥፋት ዘመቻ በከፍተኛ ሁኔታ እየተንጫጫ ነው። እኛም በፖስትናቸው ቪዲዮዎች ላይ እንደዚህ አይነት ኮሜንቶች አሉ። በጣም ነው ማዝነው። እስልምና በነገራችን ላይ የሰለጠነ ሃይማኖት ነው። እኔ ሴዶን ከዚህ በፊት ከውድድሩንና እስልምናን አትቀላቅል ብዬ ተቆጥቼው መንገድ ላይ ተገናኝተን እንደው በግድ ነበር ሰላም ያለኝ። በኋላ አውርተን ተግባብተን ያን ነገር አቆመ። ብዙ ቪዲዮ ሰርቻለሁኝ። ኡስታዝ ዋሂድም ኮሜንት አድርጓል። ያው ምስክር ነው። ኡስታዝ ዋሂድ ይህንን ነገር አዎ ወይም አይደለም ብሎ ኮሜንት ያደርጋል ብዬ ተስፋ አደርጋለሁኝ። ውድድሩን መንፈስ ያወከው ግን ማን ነው? የማይጠይቅ ጥያቄ ጠይቆ ጆኒ ሴዶ እንዳውም ለሱ ጠማማ መልስ ቢመልስ ኑሮ ነገሩ ይበላሽ ነበረ። ልጁ ግን በጣም ቅንና ስርዓት ያለው ልጅ ስለሆነ እስልምናን በነገራችን ላይ እንደ ሴዶ ያስተዋወቀና የገለጸ ሰው የለም። ዓለም ነው የሰማው። በቃ እኔ ደካማ ልሆን እችላለሁ፣ ችግር ሊኖርብኝ ይችላል፣ ላጠፋ እችላለሁ። ሃይማኖቴ ግን ፐርፌክት ነው፣ ንጹህ ነው አለ። እኔና ሃይማኖቴን ለይተህ በእኔ ሃይማኖቴን መኮንን አትችልም አለው። የሚምር የሚያዝን የሚራራ አምላክ አለኝ፣ አስተካክላለሁ። እኔ ችግር ሊኖርብኝ ይችላል፣ ንጹህ ላልሆን እችላለሁ፣ ግን ሃይማኖቴ ግን ፐርፌክት ነው ብሎ እስልምናን በነገራችን ላይ እንደ ሴዶ ያስተዋወቀ ሰውና የመሰከረ ሰው የለም። ግን ለጆኒ ጠማማ መልስ መመለስ ይችል ነበረ። ያን ቢመልስ ኑሮ ነገር ይበለሻሽ ነበረ። ስለዚህ ለምንድን ነው ለእውነት የማትቆሙት? ለምንድን ነው ለእውነት የማትመሰክሩት? ማን ነው ነገሩን የጀመረው? ሁለተኛ የሴዶን ችግር የሙሉ ሙስሊም አታርጉ። የጆኒ ችግር የሙሉ ክርስቲያን አይደለም። የጆኒ ብልሽት የራሱ ብልሽት ነው። አራዳ ነበር የሚመስለኝ፣ ፋራ። አዲስ አበባ ተወልዷል አልተወለደ? አዲስ አበባ መወለድ ምንድን ነው? ገጠርስ መወለድ ምንድን ነው? በልጦ እኮ ተገኘ በሁሉ ነገር ልጁ። ስለዚህ ግን አጠቃላይ ነገር ግን ሃይማኖታዊ መልክ የሚያስይዙ በክርስቲያኑም በሙስሊም ወገኖች ሊኖሩ ይችላሉ። ሴዶ ላንጸባረቀው መልስ ግን ሙስሊሞች ግን አፕሪሼት አድርገውታል፣ አበረታተውታል። ሴዶ ቢሸነፍ ራሱ ሊነክስበት የሚችለውን መንገድ ነው የፈጠርክለት አንተ። እንዳንተ ርካሽ ንግግር ርካሽ መልስ መልሶልህ ቢሆን ኑሮ ይቀል ነበረ። ልጁ ግን ምን ያህል እስልምና እንዴት አድርጎ እንደያዘ እኔ በጣም እስልምና በነገራችን ላይ የሰለጠነ ሃይማኖት ነው። ቁርአን ላይ የሰው ሃይማኖት ስደቡ፣ ሰውን ተንኩሱ፣ ሰውን ተሳደቡ የሚል ነገር የለም። ይሄ ማህበራዊ ሚዲያ ላይ ያለውን ጫጫታ ተውት። በክርስትናም እንደዛ የሚባል ነገር የለም። ሃይማኖትን በተሳሳተ መንገድ የሚተረጉሙ ሃይማኖተኞች ናቸው እየበጠበጡን ያሉት። ምን ያገናኘው? እዛ ስለ ሃይማኖት ለምን ታወራለህ? ስለ ተወው ነገር አንተ ለምን ታወራለህ? ስለዚህ በትክክል ፍርድ ፍረዱ ከፈረዳችሁ እንጂ ልጆቹም ሙስሊሞችም የመለሱት መልስ ምንም ጥፋት የለበትም። ግን አንዳንድ ኋላ ቀር ሃይማኖተኞች በክርስትናም በእስልምናም በፕሮቴስታንትም ስፖርትንና ሃይማኖትን እየቀላቀሉም ያበላሻሉ። እኔ ኡስታዝ ዋሂድ ምስክር ነው። ሴዶን ተቆጥቼው አውቃለሁ። እኔ በዚህ ነገር አስተካክሏል። ምንም ስፖርትና ሃይማኖት ፈጣሪ ጋር የሚያገናኘው ነገር የለም። በየራሳቸው አቅምና ችሎታን የሚወዳደሩት ከተሸነፉም የተሸነፉት እነሱ ናቸው። አላህ ስለፈቀደ እግዚአብሔር ስለፈቀደ ምናምን የሚባል ነገር የለም። ውሸት ነው። ከዚህ ቀጥሎ አንድ ቪዲዮ ሰራለሁ ስለነሱ። መልካም ቀን።